በጉጉት ነው የጠበቅኩ ነበር። ቆይ የምርካው ግን ምን ላድርግ በቃ አለቄ ቢያለኝ ለዛ ሰላም ነሽ ጠፋ እንዴ ኢትዮጵያው አይቻለሁ እኮ በቃ ስራ እየሰራው ምናምን አሁን ጌመር ሆነሻል ያ አንተን ጠበቅኩ አልመጣም ወደ ጌም ገባው ምን ላድርግ አይ አይሻለሁ ምናምን ታስቂኛል ስማ ዩ ባክ ቱ አሜሪካ ቆዮ ስራ እኮ ጀመርኩ ምናምን አንተ ስለተመለስክ ነው ለካ ሌላው አካል ወደ ኢትዮጵያ ሄደ አታነካኪኝ ሰላም ነኝ ደውል አነካካ አይደለም እና የልጆቹ ኃላፊነት አንተ ጋር ነበር እንደዛ ነገር ተለዋውጠን ነው እግዚአብሔርን በልስቴ ጆን እግዚአብሔር ናይ አውማን ሰላም ጆን እናቴ ማል የሽየተሙታ ተነጋግረን እሷም ሜር ስላለባት እኛም ሁለታችንም የየራሳችንን ላይፍ ስለያዘ ተነጋግረን ነው የሄደችው እንትን ድራፍት ላይ ተደፋ ከዳናይት ጋር የተባለውስ አረ ውሸት ነው እስቲ እግዚአብሔርን በል ሙች ውሸት ነው እኔ እኮ ላወራሽ ብዬ ገርሞኛል በቃ አንድ ሰው ከዳናይት ጋር ብሎ ድራፍት ደፋች አሉኝ እኮ አይ ውሸት ያ ግን ከዳናይት ጋር ግን የእውነት ነው ግን ማይ ታረጋላችሁ ጆን አይለፈኝ ሶሪ እንዴ እንደዚህ አይነት አስተቃቀፍኛ ትርጉሙ እኛ ገባንማ ይሄን ኤክስፒሪየንስ አይለፍ ኢንጆይ አረክ ማለት ሚዲያ ላይ ወጣ ነገር ጥሩ አይደል ለዛ እድሜ እንዲኖረው ነው የደበከው የዳናይትን ጉዳይ አይ ሚዲያ ላይ ወጣ ነገር አልኩ በላስክልኝ እኮ ቴንክ ዩ በቃ ከገባሽ እንግባባለን እኔ ወንዶች ባሪ ገባኝ እንዴት ነሽ ታዲያ አንቺ ሰላም ነኝ እኔ አሁን እንግዲህ ነገ 4 ድስት ይሰራብኛል ይሁን ችግር የለውም እችላለሁ ላንተ ስል ወንድሜ ማናጀር ነኝ አይ በቃ አራውን ሰላም ነን ምንም እንትን ያለ ነገር የለም ሁላችንም ተከፈላችሁ ማንካና ሹካ ሳይቀር ተመስገን ማንካና ሹካም ተከፋፈል ድሮም የለንም አይ ተመስገን አይ ላይክ ዩ የወለት ያንተ ማናጀር መሆኔን ደስ ብሎኛል ባይዘው አይ አንዳንዴ አቋቋምሽ ደስ ይላል የወንዶች ጉዳይ ጥሩ ነው ማለት ለወንዶች ስለማደላ ነው ወይስ ነገሮችን ስለማይ አንተ እንደምትል ኖ ስለሆነ አሪፍ ያ ስለምቆሚ ነው እንጂ በጊዜውማ እኮ እኛንም ለብልበሽናል ያ ግን ስለቆምሽ እናመሰግናለን ያ እና ናፍቆት እንዴት እያደረገ ነው ፍሬሽ ፍቅር እኮ ትንሽ ከባድ ነው አሁን ተመለስክ ምን ታደርገዋል ጉዳዩ ልታደርስ የምን ፍሬሽ ፍቅር እንዴ ዳናይት ፍሬሽ ናት እኮ ቆንጂዬ ናት ባይዘው አሪፍ ፋሚሊ ውስጥ ነው የገባው የጆን ዳንኤል ግን ብዙ ሰው ግን ምን እንደሚታቀልሽ ከሰው አሁን በዚህ ሰዓት እኔ ከሴት ጋር ከታየው ወይ ሚስቱ ነች ወይ ምን ሆነች ነው የሚባለው እንዴ አስተቃቀፍ ነው እንጂ እኔ ከሴት ጋር መታየት ምናምን እንደዚህ አይነት ችግር እኮ የለብኝም ማለት ነገሮችን ቶሎ ምረዳ ሰው ነኝ ግን እንዲህ ነው ያቀፍካት እና እጄት ነበር ያረፈው ትዝ ይላል አይሉ ታሞቂው ኮደስ የታል ቪዲዮ ያቃታልና ለትላት እንደዚህ ጡታን የመታታው ደረቷን መስሏል ትከሻ መስሎ ወደ ካሜራ ስትላት እንዴ ስትል ደስ ትል ነበር ያ ሞመንት እጂ የሆነ ቪዲዮም ደግሞ ከዛ በፊት ተለቆ ልክ እንደዛ ሲሉ ነበርና በነገራችን ላይ ክለብ ውስጥ ሆነ 5 ቪዲዮ ደርሶ የነበረ የሆነው እንትን ከፈለክ ልክላለሁ በውስጥ የኔ አይደለም እናቴ ኮራስ ጆኒ አራት ይዞ ምናምን ነው የተለቀቀ አይደለም በግል እዛው አጠገብ ያሉ የኛ እዚህ ዩቲዩብ ላይ ምን ተዋውቁ ያሉ አይደል እንዳንተ ቫኬሽን ነበሩ አንድ ቤት ነበር ስትዝናኑ የነበራችሁት
እየቀዱ እዛው ይልኩልኝ ነበር እየቀረጹ። የተነቀቀ አይደለም ለኔ ነው እዛው። ያን ያህል ግን እንደዚህ ጭንቅላት ካላቸው ግን አድናቂያቸው ነው። ይሄን እኮ ክለብ አዘግታል ለምትዝናናው አለ ከህዝብ ጋር አልነበረም። ከዛ ውስጥ አንዱ የኛ ያው የቲክቶክ ሰው ነው ያውቃሉ ካንተ ጋር እንደምቀራረብና እዛ ያቀረጹን ይልኩልኝ ነበር WhatsApp ላይ። ምን ናቸው የምታያቸው? ኢንሳይደሮች ኢትዮጵያም ሊዝናኑ መጥቶ አይረሱኝም። አይገርምም? አይ ግን በጣም ኢትዮጵያ የተቸገርኩት ብዶ ታውቂያለሽ? ከአንድ ሴት ጋር ወይ ሲስተርም ትሁን ፋሚሊውም ይሁን ምናምን እንትን ካልኩ አንድ ቀን ሄጄን ያስጠፋሁት ቪዲዮ ማለት ነው። ያ በቃ ዝም ብለው ነው የሚቀርጹት። ያ የታወቀ ምንም ሞኝ እኮ አይደለም ግን ነው ምንም ሞኝ ሳይሆን ግን በቃ የሆነ ነገር እንትን ስም ለማጥፋትም ምንም የሆነ ጊዜ ሲስተር የተመረቃ ግራጁዌሽን አድርጋ ፎቶ ተነስቼ ጆኒ ጠበሰ ምናምን እያሉ ይለቃሉ ነው። ያ ችግር አለ ብቻ። ቆይ ከዚህ በኋላ ስሚ ሶሻል ሚዲያ ላይ ላይቭ መቼም አይገባ። ተመስገን ነው ገባሽ? በውስጥ ነው ሁሉም። እንደዚህ አይነት ባህሪ እኮ የለህም በነገራችን ላይ ራሱ ተፈጥሮ ሰዓት እንደዚህ ትንሽ እንትን ከለል ያልክን ሁሉም ነገር በውስጥ ነው የሚያልቀው። ግን ቢኖረኝም ባይኖረኝም ጆኒ ችግር የለውም። እንትን እዛ ሄደ ነው ከዳናይት ጋር የተዋወቀው ወይስ ከዚህም ጀምራችሁ ተተዋወቁ ነው? እንደ ጠቅላላ እውቀት በሌላ ነገር አለ እውቅና ብቻ ነው የጠየቁኝ። ይለፈኝ እሱ ጥያቄ። ወይኔ ከኔ ጋር ያለ ነው ይገባኛል ለምን ይሄንን እንዳሳለፍከው። ግን እንትናችሁ በጣም የጆሮ ልምምድ እንደነበራችሁ ያሳይ። በጆሮ አንድ የአንዳንድ ሰው ስም ፕራይቬሲ ምናምን ነገር ስላለ ገባሽ? ግን ያለታ ዙሪ ወደ ካሜራው ስትላት ማለት ነው ሳታውቅ ነው እዚህ ጋር የነካሃት ወይስ የተለመደ ሆኖ? እቺን ብቻ መልስልኝ። ሄሎ ይለፍ። አይ ይለፍ በቃ እሱ ጥያቄ ይለፍና ጊዜው ሲደርስ ምናየው ነው። እኔ ግን አውራችሁ የት ቦታ እንዳለው አውራችሁ ብትቀጥሉ እግዚአብሔር ምስኪን ናት፣ ምትረብሽ ልጅ አይደለች። ኢየሱስ ምስኪን እናቴ ትሙት ሙሉ ቤተሰቡ ከነሱ ማናጀራቸው ነኝ ታውቃለህ። በአሁን ታይም ጆን ዳንኤል በፍጹም አልደራደርበት ናዮዬ በጣም እና ሰላም አላት። አይታታል የእውነት ሰላም አላት። ስታስበው ከበደ አይደል? ያ ሁሉም በጊዜው ውብ ይሆናል ትያለሽ። ያ ጠቅላ ወደ ኢትዮጵያ ለመግባት ነው ወይስ እሷን ጠቅላ ልመጣ ማለት ነው? እንኳን የህይወት እቅድ አለ ዝም ብሎ ፍላት ምን ይሻላል? ብትመጣ ይሻላል ወይስ አንድ ጊዜ መምጣት ከቻለች ካልተመቻት መመላለስ ትችላላችሁ። ብቻ መግባትና መውጣት ትቻል። ቪዛ ይኖራል አይመስልም? ለነገሩ እናቷ አለች አባቷም አለ። አይ ምን መሰለሽ እናቴ ከዚህ በኋላ የሰው ልጅ አንዴ ነው የሚሸወደው። ሶሻል ሚዲያ ላይ ላይፍ አይዘረገፍም። ካለፈው ተማርከው ማለት ነው። በቃ እንደዛ ነው ብሏል። እንደዛ ነው ብሏል። ከዚህ በኋላ በቃ ተመስገን ነው። ቢያንስ ሶሻል ሚዲያ ላይ የሚወጣ ላይፍ አይኖርኝ። አይ ጥሩ ውሳኔ ነው። እግዚአብሔር እንጂ አብይ ያ ተመስገን። አንተ ለእንደዛ የምትመች ሰው አይደለም። ጀስት ገብተህ ፈና አድርገህ መውጣት ብቻ እንጂ እንደዚህ እንትን ላይ ማውራት ምናምን
ኢንተረስት ራሱ ያለ ልጅ አይደለም እንዳየው ብዙ ጊዜ እኮ አይ ያ ምን መሰለሽ አንዳንድ ነገሮች ትማሪባቸዋለሽ በቃ ያልፋሉ ሁሉም ነገር በቃ እግዚአብሔር ምክንያት አለው በቃ በላይፍሽ ላይ እግዚአብሔር ምክንያት ከዛ ውጪ ምንም ግን ፐርሰናል ጥያቄ አይሆንብኝና በአጋጣሚ በህይወት አጋጣሚ ከጣውንት ጋር የመገናኘት ሁኔታ ነበር መንገድ ላይ እንኳን እንዲሰጣልፍ ይሄ ነገር ላውልቀው እንደው ጆን ምን ዘንጣለሁ ስላንተ ሳልሰማ ቢቀርስ ባልዘንጡት ጆን ያው ትሺ እንዴ ያ ኦኬ ከጣው ከዝም ብለህ መንገድ ላይ ወይ መጠጥ ቤት እንኳን ተገናኝታ አታውቅ ነው አይል እግዚአብሔር ማለት ኦኬ ያው አንዳንዱ ሰው ምን መሰለሽ ከዝም ብሎ ስም ሊያጠፋ አንዳንዱ ዝም ብሎ በቃ ከመሬት ተነስቶ ምናምን የሚያወራው ነገር አለ እንጂ ተዋልደሻል የተዋልደ ሰው ምንም መጥፋት ተሳሰቢ ናይ እግዚአብሔርን ከዛ አይደለም ጀስት ግን ከጣውንትን አይታ ታውቃለህ ወይ ነው እንጂ ከሷ ጋር እንደዛ ነገር ውስጥ እንደማትገባ እንኳን ያውቃል አረ ሰላም አትገባም ጸባይ ለጭቅ ለእንትን አይመችም እንደዚህ እየተከታተሉ ለጭቅጭቅ የሚመች አይነት ባህሪ አይደለም ያለ እኔ ለጥል ምናምን መመች ሰው አይደለም ያ አየውክ እንደዛ አትፈልግ እንትን ሰላመኛ ጸበኛ ነህ ሰላም ያለው ጸበኛ ማረብ ሰው ደምፍቶ ጠብቆ ምን አድርጌ ነው ደሞ ብለህ ደግሞ ገና ልታጣራ ተሌለ እንደዛ አይነት ባህሪ እንዳለ ወዲያው ይገባኝ እንደዚህ አይነት ሰው ያ በአንተ ምክንያት ሰው ቆሽቱን ጨርሶ ቴሌፎን ልክ ስታነሳ ምን ሆነ ነው ትላለህ ባንክ ትጠይቃለህ እንደገና ያ ደግሞ ለምን ያረጋው እኔ እንዲስታውን አርሬ እንደዚህ እሱ ጋር ሲደርስ ሊቀንስ ነው ወይ ያው እውነት ነው ያን እንትን አይለኝም ማለት ናይ እንትን አተካረ ውስጥ ምገባ አይነት ሰው አይደለም እንዲ ድንፍት አትልም እንዳይ ነው ድንፍት አትልም ሪላክስ አይነት ሰው ነኝ እንጂ ጣውንት ማለት ምን ማለት ነበር ሰ ይሄ እንትን ምናምን እንትን አይደል እንትና እንትና አይ አቦተው እሱ እያለ አልዘረዘርም ለሱ አይሄድ ያ ጀስት ግን ጣውንት ገብቶታል አረ እኔም አልገባኝም ማረና እንኳን አልገባም ዝም በል ያ ዳናይት ግን ይመቻት የእውነት እግዚአብሔር መርቃት አለች እሷም ቀስቀዝ ያለች ናት ቢበዛ እንትን ነው የምትለው እሷ ምን ነው የሚባለው እንደዚህ ብልጥጥ ብቻ ነው የምትለው ገብቷል ባህሪው እንደዛ ነው ዳናይት ካላቀፍከኝ ካልጋ ላይ አልወርድም አይነት የለም መንበላጠጥ ነገር የለም እንጂ እንደዚህ ሰው የምትጎዳ ልጅ አይደለች ግን እድሜዋም ነው ምንም ነው ይመስለኛል የነቀስ ያሽ ሰውነቱ ሲነግሩት ኮረኮሩት ያሊ ስቃላለ እስታው የምናገረው ልክ ነበርኩ ማለት ነው ዳይቨር መስክ ያ ጥሩ ስታቲስቲክ ያ ደስ ይላል እንኳን ማናጀር ሆንኩኝ ባይዘው በዚህ ተስማማላ በነፃ ምን ያክል እንደሆነ የምታውቀው በነፃ አይ ባይዘው ማለት ነው አይሻለው ምናምን በቃ የሰራው ምናምን እና ጥሩ ተባቃሽ ትዝብት ምናምን በአንተ ዙሪያ ላይ ብቻ ወይስ በአጠቃላይ ጥብቅና አይ በአጠቃላይ አይ ያው ለጥሩ ነገር ጥሩ ነሽ ዋናው እሱ ለተንኮልም ተንኮለኛ ነሽ እያለኝ ነው ለጥሩ ነገር ጥሩ ነሽ ነው ያው ገልብጠሽ ነው ናይ ቆንጆ አማርኛ ነው የተጠቀምከው ባይዘው የሆነ አጠር ምጥን ያለች ማለት ኮርቶ ግሬት ይባላል እዚህ አጭር ናት ግን አሪፍ ናት ማለት አይ እንትኑ እኔ ያኛው መጥፎን ነገር ጀጅ ስለማላረገው አይቼውም አላውቅም ግን
በደንብ አስረግጠሽ እንትን ስትይ ረጅም ሰዓት ምንም ማውራው ያ ሰራነ ምናምን ስለምናይ እዚህ ሀገር ያለ ሰው ድራይቨሮች ግን የኔ ውለታ እንዳለባችሁ ታውቃላችሁ። አዎ እንዴ ረጅም ሰዓት እኛን እየሰማችሁ ይሄዳችሁ ቢያንስ አንድ ኬላ እንኳን ስታልፉ ባገኛችሁት ብር እንኳን አንበሳ አታወርዱም። እኔ ባይዘው ድሮ ነው ያቆምኩት። ሰጥቼ አንበሳ ጊፍተር ነበር ነበርኩኝ የሆነ ሰዓት ማለት ከዛ አስተውኩት። ምክንያቱም እየሰራሽ እንትን ይላል ያስይዛል። ያ ሱስ ይሆናል በነገራችን ላይ ይላሉ እንደዚህ ኧረ በስመ አባቴ ሲሉሽ በቃ ሰጠቀን ላይ ሲሆኑ ብለህ ክሊክ ታደርጋለህ። አንዳንዱ ከውስጥ እየመጣ እንዳልቀጣብህ ይሉሻል እና ያ ኧረ ነው ትንሽ ጅቦ አይ ቲንክ ሙዱ እንትን አይደለም፣ ለዛ እርግጠኛ አይደለም። እሺ ያ እሱ እርግጠኛ ሲሆን እናሳውቃለን። እና ከጅቦ ጋር መቼ ነው ቀጠሮ ጌምሽ ብላ ጽፋልኝ። አሁን ጌመር ሆነሻል ግን ባይለኝም ጌመር ሳይሆን ጀስት አሪፍ ነው። ምን መሰልሽ ረጅም ሰዓት ህዝባዊ የሆነ ቅጥቀጣ ላይ ከምትሄድ ዝም ብለህ በራሱ ላይ እሱን ነው የመረጥኩት። ያ ረጅም ሰዓት ቶክ ማድረግ ጥሩ አይደለም፣ ለጉሮሮም ጥሩ አይደለም። ድምጽ እየሻከረባል የተሸቀለ ሲሆን ደግሞ አሪፍ ነው። ያ በዛ ደግሞ ኢንጆይ ያደረኩ ነው። ገብቷል። ጀስት በራሴ ዙሪያ እጫወታለሁ ምናምን እንደዛ አሁን አሪፍ ላይ ያለሽ ከድሮ አሁን አሪፍ ላይ ነው ያለሽ። እያዋዛሽ ነው የምትቀጠቅጂው። ድሮ ያው ስለ ሰው ስታወራ ሰው ነው የምቀጠቅጠው። ከስንት ሰው ጋር በቀን ተጣልቼ ነው የምወጣው። አሁንስ ከራሴ ጋር ተጣልቼ ነው የምወጣው። አሁን ከራሴ ከጃፒ ጋር ያለሽ ነገር አሪፍ ነው። ያ ቲጂዬ ቴንክ አይ አሪፍ ማች ነን አሪፍ ነው። በቃ ጨዋታ በቃ አንዳንዴ አንድ ነገር ላይ ቼክ ከማለት ቀየር እያደረጉ ስታይል ምናምን አሪፍ ነው። አሁን የተጣሏቸው ሰዎች ይርሱኝና የታረኳቸው ይምሰል አንድ ጊዜ ትንሽ ጋፕ ልስጣቸው አይመስልም? አዎ አይ እንደዛ ነው። አሪፍ ነው። በቃ ጠበኛ አናት በአናቱ ላይ ተደራረበ ገባ። አይ ማይዘው የኛንም እንትን ፈታ ማናም ተብሎ ለኛም ምን ይላል መሰለሽ አንቺም ጠጪ ላንቺም ቅጂ ላንቺም ጠጪ ይላል እና እኛም ሰላም ሻት ማድረግ የፈለክ ቀን ጌም ከኛ ገለም ገብታ ትጫወት። እኔ እንትኑ የለኝም አይገርም ትግስቱ የለኝም። አሁን እንደዚህ ምናምን እና የምታረገው ወይ ቅጣት እንደዚህ ነው ምን እንደዚህ የከፋ ነገር አንቀጣጣም። አንዳንድ ሰው አስፈቅጀን ዳኒ ኧረ ስማት ጠራናት እኮ 10 የጠራናት ተነቀስናት። ቆንጆ ካፕል ደስ ትላላችሁ። ሰው ግን ይወጣልሃል ባይዘው ወይ ቆንጆ ሳይቶች እጣ ፈንታ መሰለኝ። እናት በጣም ነው የምትወደው። ፉንጋ ታምጣብኝ ብላ በደህና ጊዜ ረግማለች መሰለኝ። አይከተሉም ፉንጋው ያው ቢበዛ ትንሽ እንደዚህ ሃይፐር የሚሆኑ ናቸው እንጂ ቆንጆ ናቸው። አይ ተመስገን ነው ብቻ ምን ያህል በፈቀደው ሰዓት 6 ወር ከ18 ቀን ሺት የእውነት ይሄን ለጆ የምር እንዴት ቻልክበት? ብድር ሆነ የመጣው ማለት ነው። አረ የሆነ ኮምፒውተር ምናምን ፈጠን የመጣውን የተባለው ምንድነው እሱ? አሪፍ ጊዜ ነበር። አይ እዛም አንዳንድ ነገሮች ስላሉ እሱን ያካሄድን ነበር። ብቻ ተመስገን። ለነገሩ አንተ ሀገር ቤት ሙቪ ማድረግ እዚህ ራሱ ስራው አሪፍ ሆኗል ተብሎ ነው። ሰቢ ሄሉ ከማራማይት ጋር ታይቷል ጠይቂልን ይሉሻል።
አርቲስቷ ልደት ስታከብርላት ነበር። ምን አገባ? አይ ምን አግብቶ ነው? ፋሚሊ ነን የምር ፋሚሊ ነን ማለት በአባት በአያት በአክስ በምን ዘር ቁጥር የምር ፋሚሊ የምር ፋሚሊ ነን። ፋሚሊ ማለት ፋሚሊ ፓርት ማለት ነው። ዊች ፓርት? በየትኛው? እንደዚህ አክስት ልጅ አጎት ልጅ ምናምን እንዴት ነው? እንደዚህ የፍሬንድ ፋሚሊ ማለት ሲስተሯ በጣም ቤስት ፍሬንድ ነች። አይ ሄደ ፍሬንድ ላይ አሁን ፋሚሊ አይ ኖ ምን መሰለሽ አሁን በዚህ አጋጣሚ ምንድነው ታውቂያለሽ? አንድ ሰው ከአንድ ሰው ጋር ስለታየ አይ እሱ ይገባኛል። ጀስት ምን አይደለም። አንዳንድ ሰው ደግሞ ከኔ ጋር እኮ እስከ መታየት መሳቀቅ ራሱ ይጀምራል። ገባሽ? የስጋ ዘመድ ናት እንደዛ ነው የመረቅ አይ መምሰልሽ ያገኘሽው ሰው ጋር ሁላ እንትንሽ ማለት ነው። ዘመድ ልትሆን እንደምትችልም ገምታለሁ። ሊሆን ይችላል። ለምን? አይ ፋሚሊ ነሽ ስልሽ ይሄ ያውን የዛሬ ምናምን ሳይሆን ባሽኛም እኔ በሙዚቃ ህይወት ውስጥ ያለፍኩ ሰው ነኝና ዛሬ የምትተዋወቂው ዛሬ ወይ እኔ በእንደዚህ አይነት ነገር ስለታወቅኩ ምናምን ሳይሆን ግን ጆኒ ሙዚቃ ህይወት ውስጥ ታልፊ ምናምን ያስክታዎች ዘንድሮም አለ እግዚአብሔር ሰውነት ግን ጎንደር ላይ እኮ ቆይ ሰሞኑን የሆነ ቪዲዮ ለመስራት እያሰብኩ ነው። ልቀቅ በእናትህ። እንደ ጎንደር ላይ እኮ ነገስኩበት። ሄደ ነበር እንደ ጎንደር? ኧረ በስመ አብ። ኦኬ የተወለደባት ሳይድ አንተ የጎንደር እግዚአብሔር ይባርከው ይበር። በጣም የሚገርም በተለይ ዞላ የሚባል ዞላ ፋርማሲን ታውቂዋለሽ? አይ ዶንት ኖ። እሺ ያው ጀርመን የሚኖር ቄሶ ባኛ ብታይ በቃ ቄሶ አሁን ጀርመን ሀገር ነው የሚኖረው። እኔ እንደዛ አይነት ሰው ለሰው እንግዳ ተቀባይ ለሰው ልጅ ክብር ያለው ሰው አይቻላል። ኦኬ ከሱ ጋር ተቀጣጥረን ሄድከው ጎንደር ስትይ? ኖ እዛ ነው የተገናኘ ነው ምናምንና በጣም የሚገርም ሰው ማለት ነው። በዛ ላይ ከዛ ሄደሽ የምታየው የጎንደር ህዝብ እንዳይመስልሽ መስሚያው ጥጤ የሆነ ታርዴ እዚህም ስትሄጂ ጎንደር በቃ አንቺን ማለት ነው። ስለ አንቺ ምንም የሚጨነቅ ሰው የለም። እዚህም ጎንደር ነው፣ እዛም ጎንደር ነው። ስለሌላ የሚያስቡበት ጊዜ የላቸውም በላቸው። እንኳን ምንም የለውም፣ በቃ ምንም የለም። እዚህም ጎንደር ነው። እዚህ በቃ ማለት እንዲህ አሁን እንደዚህ ልክ እንደ መደዳው እዚህም ጎንደር እኔ ደግሞ የገረመኝ ምንድነው ታውቂያለሽ? እዛ ሄደሽ የሌላ ብሔር ዘፈን ይከፈታል እና የሚጨንቀው የለም። ኦኬ እግዚአብሔርን እኔ በጣም የገረመኝ እሱ ብዙ ነገር ይከፈታል ማለት ነው እና ሰው ምንም የሚደንቀው የለም። በቃ መጨፈር መዝናናት ነው። ጥላቻው ምናምኑ እዚሁ ቲክቶክ ላይ ቀረ ነው ማለት ነው። ኧረ እኔ በጣም እዛ ሄደሽ የምታየው ነገርና ምናምን ጎንደር እኮ የጎንደር ከተማ የነበረች ስልጡን እኮ ከተማ ናት። አገሯ ራሱ የመንግስት መቀመጫ የነበረች ናት። ወደ አዲስ አበባ ሚኒሊክ ከማምጣታቸው በፊት ራይት። የጎንደር ህዝብ ይለያል በጣም እኔ እንዳየሁት ማለት ካየሁት አሁን ወደዛ ወደ ሰሜኑ የጎንደር ህዝብን ያየሁት በጣም ነው የሚለኝ ማለት እንትኑ ጣጣ የሌለው አሁን ሌላ ብሔር ዘፈን ትግርኛውን ቢከፈት ኦሮምኛውን ቢከፈት ምንም የማይመስል በቃ መጨፈር እንጂ ብቻ አንድ ሰው ራሱ በጣም ነው የሚገርመው። ግን አማቾች ጋር የመሄድ ድሉ ነበረ ታውቃቸዋል? አይሉም እዚህ ናቸው ጠቅላላ እሱ ነው ቀር ግን አባትም ነው ሁሉ ግን ባለቤቱ ሳይድ አንተ
አሳቀክ፣ ሰዎቹን አሳቀክ። ይመች ግን ጆን፣ እኛ ምን አገባን? አይ በዘር ስለ ተዋለርን ያው በግማሽ ጎንሽ እኮ ይኖርብሻል እንደማለት እና መቼ ነው አገር ቤት የምትገቢው? መቼ ነው ተመልሰህ እንደገና የምትሄደው አንተ? እኔ አሁን በቃ ቅርብ ጊዜ ሄዳለሁ። ያው ቀኑን ለማውራት ትንሽ በቦታው ላይ ካሜራ ከፍተን ኢንተርቪው ያደርጋለሁ። ከዛ ከኢትዮጵያ ዳናይትም ካለች አረ ዳናይትን ለቀቅ አድርገህ ለዛ ከቀጠርከኝ እመጣለሁ። በዛው እነ ጆንን አገኛቸዋለሁ። ገባ ሲስተር ነች። በስማ ከመቼው ቀየርካት እንዴ? እንዴት ሚዲያ ላይ ወጣም ምን አልኩኝ? እዚህ ላይ እጄ ሁሉ ነገር በስታት ነው በልምድ ስለ እቺን በምስጥር ያዥልኝ አልክ እኮ። አይ እኔ አሁን ከዚህ በኋላ ያለኝን ወደፊት የሚኖረኝንም ነገር ሶሻል ሚዲያ ላይ አይታይም ለማለት ያክል ነው እንጂ ከሌ እንትኔ ነች አረ አይ አስተቃቀፍማ እጥረቷም የተመቸ ቀጠን ማለቷም የተመቸ ነው የሚመስለው። አታጨናንቀኝም መልእክት በጣም አብስትራክት ነበር ያ ቪዲዮ ባይዘው። ለምን ቪዲዮኒ ለማለት እዚህ እንደመንካት እዚህ ነካሃት። ከዛ እንዴ ያለሽ ደስ ይል ነበር እንደዛ ስትል ማለት ነው። ያርግልኝ እጅህማ ልምድ ነበረው እና ተሳስተህ ነክተህ እንኳን ቢሆን ውይ ብለህ እጅህን አላነሳም እኮ እዛው ላይ ቆየ። እስቲ አይ ቪዲዮና ያዋለሁ እኔ ራሴ እንደዚህ ራሴ ቲክቶክ ላይ ጭኜዋለሁ እኮ ራስ ቲክቶክ ላይ ይኸው ጭኜዋለሁ እኮ ማለት ኦልሬዲ ወጣ ነው። ለኔ ብቻ አልተላከም እኮ ያ ቪዲዮ። ለኔ ብቻ ከሆነ እሺ አለቀው የታልሰ ጆን ይኸው እዚህ አይደል አይታይ እጅ የት ነው ያለው? ይኸው ኧረ ተው ጆን አንገቷ ላይ እኮ አንገቷ ላይ ይኸው እጅ እንደዚህ መጥቶ እዚህ እጅ ለካ ሄድም ለካ አይቻልም እንደዚህ መጣ እና በስህተት እንኳን አይነት ስሜት አላ ይኸው ጆን ረጅን አንሳ አይባልም። እሱ ራሱ ተመስጧል። በተደገመ ይላል በሆዱ ሰውቻ ይሄ ጡቱ ይሄ ጆን የት እንዳላኛችሁት ጡቱ አለ ይመች ያ ስትርጉምጉም ሰምቻለሁ። በተደገመ እንድች 6 ወር ግን በጣም ጎበዝ ነው። ኢትዮጵያ መኖር ትችላለህ ማለት ነው እንኳን አይ እንዴ አረ ኢትዮጵያ እኮ በጣም ደስ ይላል። እኔ ተመችቶኝ ነው እንዴ ደስ ይላል። አንዳንድ ሰው ግን ስደት ላይ ከቆየ በኋላ እንደዚህ ተመልሶ የለም ሲስተሙ ጋር ምናምን እንትን ማለት ግራ ይገባዋል። ባዳ ትሆናለህ እኮ በገዛ ከሚመችሽ ሰው ጋር ሲሆን ደስ ይላል። ያ ተመለሰልኝ እኮ ከዳናይት ጋር ለምን ሰው ልጅ ባዶነት የሚሰማ የሚያፈቅረው ሰው ካለ ነው ገብቷል። እና ይሄ ሰው ካለ የሚመቸኛል ነው አባሱ ባለው። አይ እኔ ስም አልጠራው። አረ ብትጠራስ እንዴ ስትነካ ተው ጆን ተው። አሁን በኔ ሌላ ልትጣሉ ትችላላችሁ ብተነትንልህ ከዛን ይገባል። ግን እሷ ያላሰበችው ነገር ላሳስባት አልፈልግም። ለምን ስለኔ መደበክ በኔ ታፍራለህ ይላል። ሴት ልጅ ይመጣል ገብታ ሴቶች አሁን ምን ብለህ ልታብራራላት? አረ ሄን ምን ነገር ስለከሽ ያሳፍራለሁ ስትጠየቅ ያን ሁሉ ለመደበቅ ያረከው ጥረት ምን ከጀርባው አለ ይላል። ሴቶች እንደዚህ ናቸው። ምን አውቃለሁ ተጣጣ አይ እንዴ ምን ኖሮ ምን ያ የወንድም ሳለ ፍቅራችን ንፋስ እንዳይገባው እስቲ እናረጋጋው ብለን ነው አግብቻ ያሳያቸው ይል እንዴ ቤሎን ቀኑ ሲደርስ ነው አንድ አይነት የወንዶች ዘፈን ማለት አይ ሶክ ሁሉም ነገር እኮ ስሚ ማንም ምንም በጊዜ ይወጣል። ግን ይወጣም አይደለም ጆን
እስከ ዛሬ ኖርካቸውን እድሜ በሶስት ከፋፍላቸው ልበል። ሲንግል የነበርክበት ትዳር ውስጥ የነበርክበት አሁን ያለበትን የትኛው ህይወት ላይ ነው ዘቤስት ፊሊንግ ላይ ነው ያለሁት ደስተኛ ነኝ የምትለው የትኛውን ህይወት ነው? after 6 months before this after before 6 months or after 6 months? After 6 months is now. ስድስት ወሩን ኢትዮጵያ የነበርክበት አትቆጥረው ምን ማለት ነው? ያ በስነ ስርዓት ካሌንደር ከቆጠርክ አያ አይ ይለፍ አይ ማለት እኔ እኮ እንድታወራው አይደለም። እኔ አሁን ጆን ሶ በሶስት ሰጠው ገና እስክታ እየተጫወትክ አንድ አይደል ኤቢ ለነዋል እሱን ቢ ደግሞ ትዳር ውስጥ በነበርክበት ወይ አዳር ውስጥ ቢ ሲ ደግሞ ኢትዮጵያ ከመሄድ በኋላ እስታውን ያለ ጊዜ ሲ የትኛው ነው? ኤ ኦር ቢ ወይ ሲ? አይ ይለፈኝ የሚል አንዳንድ ጥያቄ እኮ ይለፈኝ ኤ ቢ አታብራራውን ባፍኛ ኤ ወይ ቢ ወይ ሲ which one? አይ ይለፍ አሁን ብዙ ነገር እንትን ይላል። አሁን እኮ ሰላማችንን አግኝተን ሁላችንም እንደየፊናችን የምንኖርበት ታይም ነውና ለምን አልክ? ሲመጣ ከበደ ግን 6 ወርን ጠርተው ነበር። ሰስፔንስ ትፈጥራለህ እኮ ጆን ባህሪ ራሱ ሰስፔንስ አይ ሰስፔንስ ምናምን ሳይሆን አይ እንደ ሐሳብ ኦሬዲ እኮ ብላል 6 ወር አፍተር 6 መንዛል አይ ታች ይልይ እንዲሁ እንዳሾሙን ሻቸው ይለፍ። እሺ ሌላ ጥያቄ ይሻላል። ጆንን ምን እንጠይቀላችሁ ጋይስ? ምን ልጠይቅ ግን ጆን የአራተኛ ልጅ እቅድ አለ? ግዴታ ነው ሊያስተሳስር ይገባል። አይ ይርዬ እነዚህ አይነት ጥያቄ ይለፉ ጥሩ አይደለም። አይ ሊያስተሳስር ግን ይገባል እንደ ሐሳብ እንደ ማናጅ። እሺ እናት ያ ሄሉ after and before አልሽኮ he say before ማለት እኮ ከ6 ወር በፊት ማለት ጆናም ታታል በጣም ነው ያምታታል። ምንም አላምታታውምና የሆነ ታምታታና after before ካለ እኮ he say after or before ምን ነበር ያልከው? እሱ ራሱ ረስቶታል። አሁን እስቲ እናንተ የሰማችሁ ሰዎች እኛ ወሬ መስማት ነው ስራችን። እሱ አሁን ተናግሮ ጨርሷል እኮ በቃ after 6 months ከ6 ወር በኋላ ገና ነው ለማለት ነው። ለዛ ነው እኮ ኮንፊውዝ እንትን አረጋ አባዲና ጋር ሊድ እንደቺ ነገር ለማስፈታት ግን ማለት ከ6 ወር በኋላ ነው እኮ ያለ። አይ ገና አሁን እኮ ካለበት ነው እኮ የሚጀምር። ያ ለማንኛውም 6 ወር ቆይቼ ነው የመጣው ብሏል። 6 ወሩን ፎከስ አድርጉበት። አፍተርና ምናምኑን እንደ ህልም እንፈተዋለን፣ ችግር የለም። እሱ ያምታል። ግን ጆን ቀለበት ይዘስ ተረከከ ያየ ሰው ነበር። ቀለበቱ ማለት ወርቅ ነው ወይስ ዳይመንድ ነበር? ይሁን እሱ አሁን ወደፊት ቢሆን ነገር ወደፊት ወርቅ አይደለም የጠየቅን እንጂ እኮ ሌላ ነገር አለ። አይ ምን ቀለበት የወርቅ ነበር ዳይመንድ ነበር? እንደዛ እንድትንበረከክ ያደረገ ብሩ እንትኑ ዳይመንድነቱ ቆጭቶ ነው ወይስ ተንሰፍስፈ ነው? ምንድነው ፖይንቱ? አረን ያልተንበረከክ ገና ልንበረከክ ካሚንግሱ we wait ምን ሜጃል ምድረ ወሬኛ
ስለ ምዕራፍ ጠይቂው። ምዕራፍ ማን ነበረች? ማናት ምዕራፍ? እኔ እኮ ስማቸውን አላውቅም። አርቲስት ናት? እንጃ አላውቅም። ደስታ አንብቤ ነው እኔ አላውቅም። እኔ ዳናይትን ብቻ ነው የማውቃት በስም እና እንትና አሁን ዳን ብቻ ነው የማውቃት እኔ ባውንት አትጎዳውም። አሪፍ ልጅ ናት። ስሚስ ዳናይት ሲባል የቃናዋ እንዳይለጥፋት ብቻ ና የጆን ዳንኤል ልጅ ገጭ እኔ ለጥፈለት። ኧረ ስም አይጠራ። ኦኬ ሄሎ ያራዲ ልጅ አይደልሽ? ኧረ እንደገና ተቆንኩ ስንት ጊዜ ወሬ መሰል አይ ሰው ትግባባል እንደተረዳሁት ከሆነ ሰዎችም ይረዳዋል። አይ ብቻ ፈጣሪ ያውቃል። ወደፊት የምናየው ነገር ይሆናል። እግዚአብሔር የፈቀደው ነው አንቺ ህይወት ላይ የሚሆነው። ገባሽ? ግን ዝም ብለህ በደፈና ፍቅር ይዞኛል ባውን ታይም ብለህ ታስባለህ? ልብህን እስቲ ያዳምጠዋል። በጣም ፍቅር እንደዚህ ፍቅር ይሄ በአረብስ እኔ በህይወት አይቼ ማላውቀው ነገር። እስቲ እግዚአብሔርን በል ጆን። እናቴም አንተ እናቴ ነው እኔ የማምንበት። በነገራችን እናቴ አመንኩ እናቱን በጣም እንደዚህ እንደምታወሪው አይደለም። የሚገርም ነው ይሄ ሁላ ነገር። ከእግዚአብሔር የሆነ ነገር ስቶር ውስጥ ነው እሱ። አሁን ስለዛ ያው 6 ወር ይሁን ምን ይሁን ምናምን ሳይሆን ብቻ ከእግዚአብሔር የመጣ ነገር ስለሆነ የተጸለየበት ነገር የእውነት ያዝልቅልህ ጆን። አሜን። የእውነት ይገባል። የእውነት ብዙ አንዳንድ ጊዜ ከሰዎች ጋር አለመገናኘት እዚህ ስትል ብዙ ህይወት እንዳስቆጠርክ ብቴ አንተ በማላይ ባክነ ትቀራለህ። ገባ? አንዳንድ ሰው ቆንጆ ሆኖ ተፈጥሮ ምን ሆኖ ሁላ ተፈጥሮ ግን የእንደዚህ አይነት ህይወቱ የማይሳካለት ሰው አለ። ንግስት ሆኖ ራሱ ተፈጥሮ ገብቷል። እና የተለያዩ ሰዎች ጋር ሪሌሽን ስትጀምር ጠብ ያለ ነገር አይኖርም፣ ግን እንደዚሁ ስም ይጠፋል። ገብቷል? የሆነ አጭቤ አተራማሽ ምናምን ግን አልኖርኩም እንኳን ያንን ህይወት። ገብቷል? በእንደዚህ አይነት መንገድ ህይወታቸው የሚባክኑ ሰዎች አሉ በብዛት። እና በእንደዚህ አይነት መንገድ እንዳትባክን የእውነት ያሳካል። አሜን። ያ ብቻ አንተ ለሌላው ማካት ምንም እነሱ ሊያደርጉት የሚያስቡትን ነገር አንተ የነሱ መሰናከለያ እንዳትሆን ተጠንቀቅ። እሺ? ለምን ግፍ ጥሩ ስለሆነ። እሺ? ያ ፈጣሪ ምን መሰለሽ ለሁሉም ነገር ጊዜ አለው። ገባሽ? ቢያንስ ከዚህ በኋላ በሚኖረኝ ህይወት ይኖረኝም አይኖረኝም ግን ሶሻል ሚዲያ ላይ የወጣ ላይፍ አይኖረኝም። ያንን አምናለሁ። ፐርሰናል ከጠየቁ ባለፈው ክስ ሊመሰረትብህ ነበር። ቻይልድ ሰፖርት ትቆርጣለህ? የ6 ወር ተወዝፎ አልጠበቀ። አይ እንደዛ አይደለም። እኛ ይሄ እንደዚህ አይነት ሀቅ ግን ጉዳይ ስለሆነ አይ ፐርሰናል ጉዳይ ስለሆነ እኛው ምን ፈታው ነገር ስለሆነ ይሄኛው እንደዚህ አይነት ነገር ይለፍ። ናይ እንደ ምክር ምነግር እንደ ማናጀር የተሳካ ህይወት እንዲኖር እንደዚህ አይነት ዱካዎች ግፍ እንዳይኖርብህ እሺ ተጠንቀቅ። ማድረግ የምትችለው አቅም ራሱ ከቻለ ማድረግ ካለብህ ማለት ህጉም ሆነ ማንኛውም እኛ እዚህ ጉዳይ ላይ እኛ አውርተን ምናምን ስለጨረሰ እሱ ይለፈን። ያ ዘና ሰው እንዳያስፈልገው እኮ ለወደፊት ህይወት ላይ እንደ ግፍ እንዳይከተል ነው። እሺ? አይ ልክ ነሽ እንደ ሐሳብ ልክ ነው። ግን እኛ በውስጥ የጨረስነው ጉዳይ ስለሆነ እሱ ይለፍ። ኦኬ። አንዳንድ ነገሮች እኮ ማትመልሻቸው ወይ ደግሞ ማታብራራቸው ነገሮች አሉና እንደዛ ብለን አልፈነዋል። ናይ እኔ እንድታውቁም ሳይሆን አሁን ቆንጆ ፍቅር እንዳለ ነው የነገርከኛል። ያ ህይወት እንዲሳካ ምንም አይነት የሰው ሀዘኔታ እንዳይኖርብህ ተጠንቀቅ ልልፈልግ ገብቷል። ሀስተት
ኧረ ችግር የለም። ሴት አዝኖብህ ስኬታማ አትሳሳችም እኮ አንቺ። ያ ምን አንዳንድ የምትጽፈው የተዘበራረቀ ቁጥር ምን ልታረግ? ጆን ለብቻው ነው ገብታችሁ ምን ልጠይቁት? ኧረ አንድ ሰው አላስገባም። የእውነት ጥያቄ ካላችሁ ጻፉ። ከሱ ፐርሰናሊቲ ጋር የሚሄድ ከሆነ ጠይቅላችኋል። ዝም ብሎ ቅራቅንቦ ነው ጋይስ። እቺ አንዳንድ የምትጽፈው ሚውት አድርጓት። አቴንሽን ሲከር አንቺ ማነሽ? ማናጀሩ ንገራቸው። ማናጀር ለተጎዳ ሰው በነፃ ነው ማገለግለው፣ በብድር ሁላ በተስፋ ብድር በተስፋ ክፍያ። ግን አዲስ አበባ የመግባት ትቀዳለሽ ነው የምር ነው ወይስ? አገር ቤት ከገባው እኔ ሐረር እንጂ አዲስ አበባ እኔ እንጃ አየሯ ምናምን አልወዳትም። ልጆኛ ምን እንደቆጨኝ ታውቂያለሽ? ድሬ ሳልሄድም በቃ መምጣቴ በቃ ሺት። ለምን አልሄድክም? ሰው አልነበረም የምታውቀው? በቃ ማለት ኖ እንደዚህ ትኬት እያስቆረጥን የሆነ ቀኑ ሲያልፍ እንደዚህ ሲሆን ምናምን በቃ አለፈ እንጂ አሁን በሚቀጥለው ሲሄድ መሄድ አይቀርም። በጣም መሄድ የምፈልገው እዛና አርባ ምንጭ ሰው አብሮ እንደዚህ ፈን የሚያደርግ ሰው ካለ እኮ ሰው ረሃ ነው የምትሆን። ኧረ እኔ ፍሬንዶች ነበሩኝ በጣም ብዙ። አሪፍ ጀማኔር ነው አቃራ ጥቅምና በምን አየሩ በእግር እየገሰገስክ ወደ አዲስ አበባ። አይ ድሬ እጄ ማየት ፈልግ ነበር በቃ ይሄ ሰውን ፒፕሉን ምናምን በተለይ ፊል እንድታረግ ያደርገዋል። ገባ ከሌለ ነው የሚደብርህ። አዋሳ ሄጄ ነበር ምናምን በጣም ደስ ይላል። በቃ አዋሳና ጎንደር ነው 6 ወር። እኔ ከ20 ዓመት በኋላ ሄጄ አገር ቤት 1 ወር ነው የቆየሁት። 20 ቀኑን ታመምኩኝ። ለምን አላውቀውም። እንደገና ልጅ ያልተመቸውም ነበረ። እንዴት እንደገባው እንዴት እንደወጣው ሳይገባኝ ነው የመጣሁት እዚህ ሀገር። ምናልባት አሁን ኔክስት አረኒ እንደውም የተመለስኩት በቃ እዚህ ስራ አሪፍ ሆኗል ምናምን እንጂ አመት ከምናምን ቆይቼ መምጣት ነበር የፈለኩት። ያ ስማ አይቼ ነበር እያለች ናናም አይልም አይቼ ነበር ትላለህ። ኢንሻአላህ እንዳንዱ ግን በታዋቂነት በአፈርምልኝ ምናምን ታዋቂነት ያሳደረብህ ተጽዕኖ አለ? አንተ እንደውም ብዙ አይደለም ለኛ ገባ። አዎ ግን አይ እኔ ብዙ እንደዚህ ሰው እንትን የሚልበት ቦታ አልሄድም ነው ሰው የሚታይበት ቦታ ያው ተጽዕኖ የሚያሳድርብህ ክለብ ስገባ ምናምን ትቀረጻለህ ራይት? አዎ በቃ እንዴ አንዳንዱ መንገድ ላይ ራሱ በቃ ዝም ብሎ እኮ ወሬ ለማውራ ለወሬ ብቻ ብሎ ዝም ብሎ ቪዲዮ ምናምን ያስጠፋው ሰው አለ። አንድ ቪዲዮ እንደዚህ ክለብ ውስጥ ወይ የሆነ ቦታ እንትን ስትይ ቪዲዮ የሚቀርጹሽ ሰዎች አሉ። ያ ምንድነው እኔ ምንም ሞኝ ሳይሆን ለወሬ ማለት ነው። ቆይ የላኩልኝ ሰዎች ማን ነበር የላከልኝ? እዛ አብራችሁ እየጠጣችሁ በየመሃል ቪዲዮ ላክልኝ ነበር። አንድ ክለብ ማን ነበር የላከልኝ? ቀጥታ ከራሳቸው ሊድ ብዬ ነው እንጂ ጋለሪ ላይ ማስቀምጫለሁ። እዛው አንድ ክለብ ሆናችሁ እነሱ ይልኩልኝ ነበር 5 ቪዲዮዎች ማለት ነው። እንደ ተከበ ነበር እኮ ታጅበ ነበር ባይዘዌ ማለት ነው። እኔ የራሴን ህይወት ከዚህ በኋላ የሚኖረኝን ህይወት ሶሻል ሚዲያ ላይ አላወጣም። ማንም አያውቀው። ያ ማን ነበር የላከልኝ? የሚልክልኝ ሰው ብዛቱ እኮ ኮንፊውዝ እያደረገኝ እንዴት ብለብሶና የሚልክልኝና ስም ስለማልጽፍበት አሁን እንትን እያለኝ ነው። ቆይ ሲቻት ትላለች ትገባ የት ነበረ? ባለፈው ሳሳያችሁ ነበር አይደል? ጆንን ይውት ብዬ ከሩቅ ለምን ለኔ ብቻ ስለተላከ ደግሞ ብዙ አላሳያችሁ፣ ግን አሳሳያቸው ነበር። እዚህ ላይ ነው 5 ቪዲዮ እዛው እየጠጡ እነሱ ባልደረባችን ሄለን ይላሉ እነሱ። አንተ ያቺኛው መታናግራ ትሄዳለች ምናምን እንደዛ ባንኮኒው ጋር ነበር አንተ የተቀመጥከው ምናምን። አራት ባንኮኒ ተቀምጫ አላቀ ሌላ ሰው
አዳልኩ ብሎ አሳይቼ ቀርጾ ኧረ የት ነበረ ይችላል። የት ነበር ያስቀመጥኩት? የሆነ ሰው እኮ ኮንፊውዝ ላረግ ብዬ ደግሞ አሳዝኑኝ ተውኩት። ለጥፈው ነበር ደግሞ ኦልሬዲ ሚዲያ ላይ የወጣ ስላልሆነም ደግሞ ሴቭ አደረኩት። 5 ቪዲዮዎች ነው የተላከልኝ። ማን የላከልኝ? በዚህ ዋትስአፕ ነው የተላከልኝ። ሳሳያችሁ ነበር